ባታል። ታዲያ የልጅ ነፍስ ገዳይ ነህ ስትል በተደጋጋሚ ወቅሰዋለች። እርሱም ይህንን ያደረገው እሱ ላይ የበተነቻቸው ቪዲዮዎች እንዳዋረዱትና ሊበቀላት እንደፈለገም በግልጽ አስረድቷታል። ታዲያ አሁን ላይ ከናሆም እየራቀችና እየሸሸች መጥታለች። አንድ መኝታ ክፍል በመዝጋትም ብቻዋን መጠባበቅ ጀምራለች። ኤርሚ ወደዛ ክፍል አምርቷል። ለምን መጣህብኝ? እባክህን ህይወቴን አታመሰቃቅለብኝ እያለችም ለመነችው። ሰውነቷን በፍርሃት ተሸማቀቀ። ናሆሜ አምራን እያለ ይጠራታል። ወደ ውስጥ ለመግባትም ጉዞዎችን ጀምሯል። 1-2 እርምጃ እንደተራመደ ኤርሚ ግን ካጠገቧ ተቀምጦ ውጣልኝ አትውጣ ጭቅጭቅ ላይ ናቸው። በዚህ ሁኔታ ሁለታቸው ክፉኛ እሰጥ አገባ ውስጥ ገብተው ሳለም ናሆም ወደ ውስጥ ገብቷል። ምን ሊፈጠር ይችል ይሆን? ኑሐሚን ክፍል 44 ምን አዲስ ነገር አለ? አምራን ከኤርሚ ጋር ያደረገችው እሰጥ አገባ ክፉኛ ዋጋ አስከፍሏታል። አሁን ልታሳቅፈው የጓጓችለት ልጅ ወይም ደግሞ ፍለጋ ከናሆም ጋር የፍቅር ግንኙነታችን ያጠናክርልናል የሚል እቅድ ነበራት። ኤርሚ ግን ክፉኛ ተተናኩላት ስለነበረ ልጇን እንዲወርድባት ማደረጋት። እርሷም ልጅን ገደልክብኝ እያለችም እያለቃቀሰች ነው። ኤርሚ ምንም እንኳን መመለስ የማይችለው ነገር ቢኖርም በድርጊቱ ግን ሳይጸጸት አልቀረም። ኑሐሚን ከብዙ ልቅሶ በኋላ ህይወት የተስተካከለችላት ትመስላለች። ከድርጅታቸው እንድትማርና እንድትሰራም አድርገዋታል። ተማሪዋ እንዲሆን የተቀጠረውም የወይዘሮ ዝናሽ ልጅ ዳዊት ነው። ለዛውም አፍቃሪዋ ዳዊት ይህንን አጋጣሚ በማግኘቱ በጣም ደስ ብሎታል። ማለትም በሁለታቸው መካከል መቀራረብ እየመጣ ወደ ፍቅር ሊያመሩ የሚችሉበትን አጋጣሚ ለማመቻቸት እየሞከረ ነው። ኑሐሚን ግን ከትምህርት ባለፈ ምንም አይነት ነገር እንዲናገራት ፈቃደኛ እንዳልሆነች ለመግለጽ እየሞከረች ነው። ማለትም እኔ ተማሪ፣ አንተ አስተማሪ፣ ከዚህ ውጭ ምንም አይነት ግንኙነት ሊኖረን አይችልም። ቀጥታ ስራህን ትሰራለህ፣ እኔም እንደ አንድ ተማሪ የሚሰጠኝን ትምህርት በሚገባ እከታተላለሁ በማለት እያስረዳችው ነው። ዳግማዊ ግን ይህንን አጋጣሚ በማግኘቴ እኔ ግን እድለኝነት ተሰምቶኛል። የመጀመሪያዎቹ የውርጃ ታሪኮችሽን ካየው በኋላ የፍቅር ስሜት ተሰምቶኛል በማለትም እየገለጸላት ነበረ። ኑሐሚን ለዚህ ፍቃደኛ እንዳልሆነችም ደጋግማ ገልጻለታለች። ነገር ግን እነዚህ ሁኔታዎችን አቶ ለይኩን ስላመቻቹላት በጣምም ደስተኛ ሆናለች። ፊቷም እንደ ፀሐይ ያበራል። ናሆም እናትና አባቱን እንደምንም ብሎ አሳምኖ ከነሱ ጋር እንድትኖር ፍቃደኛ ሲሆኑለት ስልክ ለአምራን ደውሏል። አምራን ገና ስልኩ ሲደወልባትም በጣም ደነገጠች። ምን እንደምትለውም መልሱ ግራ ተጋብታለች። ገና ስልኩን ስታነሳው ድምፁ የተቀየረበት ናሆም ምን እንደገጠማት ያስጨንቃት ገብቷል። ፋን እንደያዛትም አድርጋ ለማስመሰል ሞከረች። ኤርሚ ለምን ይህንን ነገር ሚስጥራዊ አድርገን ማቆየት አንችልም በማለት ለአምራን ይነግራታል። አምራን እንዴት አድርገን ነው ሚስጥራዊ ልናደርገው የምንችለው? ኤርሚን በበኩሉ ቀጠለ። ሰርግ ይሆን ብሎይል፣ ስለዚህ አሁን ሰርግ አያስፈልገንም በማለት ነገሩን ማስቀየስ እንችላለን። አምራንን ለማባበል ሞክሯል። አምራን ግን የበለጠ ስሜቷን መቆጣጠር አቅቷት ትታ እስከ መነሳት ደረጃ ደርሳለች። አቶ ለይኩንና ተሰማም ስለ ኑሐሚን ጉዳይ እየተወያዩ ነው። ቷን እየተማረች እዛው ድርጅቱ ስራዋን እየሰራችም በኢኮኖሚ አባቷን መገንባት እንዳለባት ያሰቡት አቶ ለይኩን ይህንን እቅዳቸውን ለአቶ ተሰማ ያስረዱታል። አቶ ተሰማ ከቃል በላይ ሆኖባቸዋል። ስላንተ የሚገልጸው ቃላት የለኝም፣ ብቻ ስለ ሁሉም ነገር አመሰግናለሁ በማለትም ምስጋናቸውን ያቀርባሉ። ታዲያ በወሬያቸው መካከል የናሆሚን ፍቅረኛ የሆነችው አምራን አሁን በሆዷ ጽንስ ይዛ ቤት ብዬ ልገፋ ትችላለሁ፣ ሽማግሌ መላክ ይኖርብናል በማለትም እየተወያዩ ነው። አቶ ተሰማም ልጃችሁን ለልጃችን ነው፣ ምን ሌላ ነገር አለው? ማንኛውም ስለተቀበልካት ደግሞ በጣም ነው የማደንቅህ በማለትም ለአቶ ለይኩን ገለጹለት። ለይኩን ምንም እንኳን ልጅቷን ባልወዳትም ነገር ግን እንዲህ ከልጅ አርግዛ ለመውለድ እየጓጓች ባለችበት ሰዓት እርሷን መግፋት በጣም ነውር ነው በማለት ቀበሏት እንደሚችሉም ለአቶ ተሰማ እየነገሯቸው ነበረ። ራንን እንደሚቀበሏት እና ኑሐሚንም ጥሩ መቀራረብ ላይ ናቸው። በተለይ አሁን ላይ ኑሐሚን ላይ ያየው ለውጥ እጅግ በጣም አስገርሞታል። እስካሁን ፊቷ ላይ ይዘንቡ የነበሩ እንባዎች በደስታ ክተው ይታያሉ። ሆኖም እንደዚህ ስትስቂ ማየት በጣም ነበረ እየጓጓሁት። እኔ እኮ ዝምታና ቁጡነት ተፈጥሮ ባህሪሽ ይመስለኝ ነበረ።
ካም እንደዚህ ተጫዋችና ቀልደኛ ነሽ እያለም ስለ ኑሐሚን ጸባይ ይገልጽላት ገብቷል። እርሷም ፀሐይዋ በደመና ተሸፍና ስለነበር ነው አሁን እነኛ ደመናዎች ተገፈዋል፣ እላይዋ ላይ እንደ ጉንበን ነው ጠፍተዋል፣ ለዛ ነው ፈገግታዋ የፈካው በማለትም እሷ ያለችበትን ሁኔታ በምሳሌም ለማስረዳት ሞክራለች። ናሆምም ፍላጎቱ ይህ እንደነበርና ዛሬ ላይ ኑሐሚን ላይ ያየው ለውጥ በጣም እንዳስደሰተው ገልጾላታል። እድሜም አምራን ልጇ ከሞተባት በኋላ ወደ ሆስፒታል በመውሰድ ክትትል እያደረገች ነው። ለሰራው በደልም ይቅርታ ታደርጊልኛለሽ የሚል ጥያቄ አቅርቦላታል። መቼም ይቅር እንደማትለውና በደሉ ገዝፎ እንደታየባትም እየገለጸችለት ነው። ይህኔ ይልቁንስ ገና ከሆስፒታል ከመውጣትሽ ከመምሰልሰል ይልቅ ክትትል የምታደርጊበትን ዶክተር ልትነግሬ ትችያለሽ፣ በዚህ እንኳን ልተባበርሽ በማለትም እየነገራት ነበረ። ዳግማዊ አባቱን ወደዛ ቤት ማምጣቱ ለናሆም ምቾት ነስቶታል። ማለትም ያንተ መምጣት ሳያንስ ዛሬ ደግሞ አባትህን ለምን አመጣው? በመጀመሪያ እናቴ የጓደኛዬ ልጅ ነው፣ እናቱ በመኪና አደጋ ሞታበት ስትል ይህንን አሜን ብለን ተቀበልን። ደግሞ አባት ግን ማምጣት ሳያንስ የሆነ ነገር ስናገር ቁጣ ይልሃል። እኔ እናንተ በምንም ነገር መግባባት አልቻልንም በማለትም ይነግረዋል። ዳግማዊም የከበደህ አባቴ ከሆነ ተከራይቼ እወጣልሃለሁ በማለት አመነጫጭቆት ነበር የወጣው። ማለትም የሰው ልጅ እኩል ነው፣ እዚህ ቢሮ ኃላፊ ሆነ ስለተቀጠርክ ብቻ በእኔ ላይ እንድትደንስ አልፈቅድልህም በማለት ነበረ የያዘውን ወረቀት እዛው ቢሮ ላይ በትኖለት ይወጣው። ታዲያ ሁለቱ ጎረምሶች በዚህ ምክንያት ሲጨቃጨቁ የዳግማዊ አባት ግን በር ላይ ሆኖ ያዳምጣቸው ነበረ። አንድ ባንድ የተናገሩትንም በሙሉ ሰምቷቸዋል። በጣም ተደናግጠዋል። ዳግማዊ እንዲህ ከናሆም ጋር ተጨቃጭቆ ወደ ክፍል በሚያመራበት ሰዓት ፊት ለፊትም ይገጣጠማሉ። አባዬ ምን እየሰራህ ነው የሚል ጥያቄ ማስከትሏል። አባትም ብዙ ነገር በጆሯቸው ስለሰሙ እዛ ቤት መቆየት እንደሌለባቸው ለዳግማዊ ለልጃቸው ይነግሩታል። ልጃቸውም በዚህ ሰዓት በፍጹም የትም አትሄድም በማለት እጁን እንቅ አድርጎ ይዞም ወደ ሳሎን እንዲመልሰው ያደርጋል። ናሆሜ ከአምራን ጋር ሲገናኝ አምራን እንደ በፊቱ ፈክታ አልጠበቀችውም። በብዙ ነገር ጉስቁልቁል ብላለች። ምን አጋጠመች? ምናልባትም ጽንሱ እያደገ ሲመጣ የመገለባበጥ ስሜት ሲኖር መቀየር ባንቺ ላይ ያመጣው ጣጣ ሊሆን ይችላል የሚል ጥያቄ ማስከትሎባታል። እንዴት ነው ገና 6 ወር ያልሞላው ልጅ ሊገለባበጥ የሚችለው በማለት አምራን መንገዱን ዘጋቸው። እኔ ምልሽ ውዴ የምትወልጅልኝ 3 ሴቶች በተከታታይ ቢሆን በጣም ደስ ይለኛል ማለትም ምኞቱን ገለጸላት። እርሷም እንዴት ብለን ነው ከዛ የምንደርሰው? ቤተሰቦችህ አልወደዱኝም። ሁሉ ከመድረሳችን በፊት አሁኑኑ ወደ እናት ቤት ትወስደኛለህ። ዞሮ ዞሮ የምታረሰውስ እናት ቤት አይደል በማለትም ጠየቀችው። ናሆሚ እንዲሁ አንስቼ ሳይሆን ማግሌ ተልኮ በስነ ስርዓት አግብችሽ እንድወስድሽ ነው የምፈልገው በማለትም ይገልጽላታል። እኔ ለቀለበቱ የሚያጓጓኝ ነገር የለም፣ ይልቁንስ ካሁኑ ነገሮችን ጨርስልኝና እናንተ ጋር መኖር ነው የምፈልገው እያለችም ነገረችው። ከናሆም ጋር በአባቱ ምክንያት ከተጨቃጨቀ በኋላ እዛ ቤት እንዲቆይ ብዙም ፍላጎቱ ስላልሆነ አባዬ በዚህ ሁኔታ እኛ ጋር መቆየቱ በጣም ከባድ ስለሚሆንብን መከራየት ይኖርብሃል በማለት ለአባቱ አስረዳው። አባቱ ግን ሚስቱን እንደሚወዳትና እድሜ ልኩን እየተከተላት እንደሚኖርም ይገልጻል። ይሄ በፍጹም ሊሆን አይችልም፣ እርሷ እኮ አትወድህም አለው። በራስ በኩል የምትናገረው ነገር የኔን ስሜት ሊገልጽ አይችልም በማለትም በሄደችበት አጋጣሚ ሁሉ እየተከተላት እንደሚኖርም ይገልጻል። ዳግማዊ ግን ላንተ ምቾት የለውም፣ እኔም ተከትዬ እመጣለሁ፣ ከዛ በኋላ አብረን እንኖራለን ነበር ያለው። ዳግማዊ አባት ግን የእናት ቤት የተንደላቀቅ እያለ ለምንድነው እኔን ተከትለ የምትሄደው እያለም ሲገልጽለት ነበር። በሌላ በኩል አቶ ለይኩን ወደ ቢሮ በማምራትም ምን ያለችበትን ሁኔታ ለመጠየቅ ሞክረዋል። ኑሐሚን አሁን ባለችበት ሁኔታ እጅግ በጣም ደስተኛ እንደሆነችና ለአቶ ለይኩን ላደረጉላት ሁሉ ምስጋናም እያቀረበች ነው። ምስኪኗ ኑሐሚን ለራሷ ያገኘችውን ደስታ ኤደንም እንድትካፈለው ትፈልጋለች። በጣም እየተጨናነቁና በረሃብ እየተሰቃዩ እንደሆነም ለማስረዳት ሞክራለች። በእርግጥ ኤደንና ወይዘሮ ገነት ያለበት ሁኔታ በጣም ያሳዝናል። ከፈለገች እዚህ እየተማረች የራሷን ስራ እንድትሰራም እፈልጋለሁ በማለት አቶ ለይኩን ባሉበት ድርጅትም ሊቀጥሯት እንደሚችሉም ለኑሐሚን ነግረዋታል። ኑሐሚን ይህኔ በደስታ ተውጣለች። የት ሊሆኑ ይችላሉ የሚል ጥያቄ ማስከትሎ ነበረ። ምናልባትም ጎዳና ነው የሚሆኑት።
በዚህ ሰዓት የትስ መሄጃ አላቸው እያለችም እየተጨናነቀች ነው። ኑሐሚን ኤደንና ወይዘሮ ገነት ብዙ ነገር አድርገዋት የእነሱን ክፋት ግን ማስታወስም አትፈልግም። ብቻ አሁን ባሉበት ሁኔታ በችግር መሰቃየታቸው ለእርሷ የአእምሮ ረፍትን የሰጣት አትመስልም። ናሆም ከዳግማዊ ጋር መስማማት እንዳልቻሉ በተለይ ደግሞ አባቱ ከመጣ በኋላ አባቱም ስርዓተ ቢስ እንደሆነም ለይኩን እየነገራቸው ነው። አቶ ለይኩንም ቤት ውስጥ ያለውን ነገርን ያስተካክላለሁ፣ ሁሉን ለኔ ተውልኝ፣ አንተ ምንም የሚያጨቃጭቅ የሚያነታርክ ነገር የለም። ሆም እልህ ከተጋባበት እንዲመለስም ልጃቸውን እየመከሩ ነው። መጨረሻም ናሆም ስለ አምራን ጉዳይ ምን መከርክ በማለትም ጠይቆታል። አባትም እንኳን የልጅ ልጅ በሆዷ ይዛ ይቅርና እንዴት እጨክንባታለሁ፣ አንተ እስከወደድካት ድረስ ወደ ቤት ትመጣለች በማለት ፈቃደኛ ይሆኑለታል። ናሆሜም እጅግ በጣም ይደሰታል። እስከ መጨረሻም አሁን አምራን ወዳለችበት ክፍል በማምራትም ወደ ቤት እንድትቀላቀል ለማድረግ እየሞከረ ነው። አምራን ያለችበትን ሁኔታ ለመጠየቅ ወደ ክፍል አምርቷል። እርሷም ለምን መጣህብኝ አይነት ስሜትም ጭቅጭቅ ውስጥ ገብታለች። እዚህ ሁኔታ አምራን እያለ ወደ ውስጥ እየተጣራ ሲገባ ክፉኛ ከኤርሚ ጋራ ተገጣጥመዋል። ለኑሐሚን ፊቷን ያዞረችላት ትመስላለች። አምራን በበኩሏ ነገሮቹ ድብልቅልቅ ብለውባት ግራ ተጋብታለች። በዚህ ሁኔታ ደግሞ ከኤርሚ ጋራ ያላት መቀራረብ ሆሜ በኩል ምን ችግር ሊያስከትልባት እንደሚችል አይታወቅም። ዛሬ ላይ ጽንሷን አጣ ለማቀፍ የጓጓው ናሆሜ ገና ጉዱን መሰማና። ለማንኛውም ምን ብላስ ልታስረዳው ትችል ይሆን? ምናልባትም በክትትል ላይ ያለው ዶክተር ገንዘብ ደልላው ሊተባበራት ይችል ይሆን? በምን መልኩ ልታሳምነው ትችል ይሆን? በሚቀጥለው ክፍል ተከታትዬ ማቀርብላችሁ ይሆናል። ለዛሬ ክፍል 44 ይህንን ይመስል ነበረ።